የመንግስት እርምጃዎችን ከአብይ ጥላቻ በመነሳት ብቻ መተቸት ትልቅ ስህተት ነው ሲሉ ጌታቸው ረዳ ጀዋር መሐመድን ተቹ። ህወሓት የፕሪቶሪያ ስምምነት ከተጣሰ ፓርቲያቸው ዝም እንደማይል አስጠነቀቁ። የአማራ ማህበር በአሜሪካ የመንግስት ኃይሎች በአየር ድብደባ በንጹሃን ላይ ከፍተኛ ጉዳት ማስከተላቸውን አስታወቀ። ግብጽ በእስራኤል የሶማሊላንድ እውቅና ላይ በፈጠረው ውጥረት ምክንያት ወደ ሶማሊያ የአፍሪካ ህብረት ተልዕኮ አካል በመሆን ወታደሮቹን አሰማራች። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሮቹን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጠይቃለን። ህወሓት የፕሪቶሪያው ስምምነት ከተጣሰ ዝም እንደማይል ተናገረ። የአፍሪካ ህብረት፣ የአሜሪካና የአውሮፓ ህብረት ከስጋት መግለጫዎች በላይ እርምጃ እንደሚወስዱ ተናገሩ። የትግራይ ህዝብ ነጻ አውጪ ግንባር ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያ ስምምነት በጥላቻ መንገድ ከተጣሰና ቡድኑ ጥቃት ከተሰነዘረበት ፓርቲያቸው ዝም እንደማይል አስጠንቅቀዋል። ነገር ግን ተዳክሟልና ተበትኗል የሚሉ ክሶችንም ውድቅ አድርገዋል። እንዲሁም የአፍሪካ ህብረት፣ ዩናይትድ ስቴትስ እና የአውሮፓ ህብረትን ጨምሮ ዓለም አቀፍ ተዋናዮች ከስጋት መግለጫው አልፈው ደካማውን የሰላም ሂደት ለመጠበቅ ተጨባጭ እርምጃ እንደሚወስዱ አሳስበዋል። ዛሬ በጋዜጣዊ መግለጫ ላይ በሰጡት ንግግር ደብረጽዮን ህወሓት አንድነት አጥቷል የሚለውን አባባል ውድቅ አድርገዋል። ደክመናልና ተበታትነናል ይላሉ፣ ግን እኛ ህልውናችንንና ደህንነታችንን በተመለከተ አልተበታተንም ብለዋል። ሁኔታውን ወሳኝ ምዕራፍ አድርጎ መቁጠር በክልሉ ውስጥም ሆነ በዲያስፖራው የሚገኙ የትግራይ ተወላጆች አንድነትን እንዲያጠናክሩና የሰላም ጥሪን የሚጥስ ማንኛውንም ኃይል እንዲቃወሙ ጥሪ አቅርበዋል። በተጨማሪም ከቅርብ ጊዜ ክስተቶች ጋር በተያያዘ ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ግንኙነት እንደነበራቸውና የጭንቀት መግለጫ ከማውጣት ባለፈ ይህንን የጥፋት መንገድ በተግባር ለማስቆም እርምጃዎችን እንደሚወስዱ አሳስበዋል። ይህ በእንዲህ እንዳለ ለህብረቱ ሊቀመንበርና ለአንጎላው ፕሬዝዳንት ጆአኦ ጎንሳልቬስ ሎሬንሶ እንዲሁም ለሚጠበቀው የአፍሪካ ህብረት ጉባኤ በሚሰጡት ክፍት ደብዳቤ ህወሓት በትግራይ ውስጥ ደካማ የሰላም ሂደት ብሎ በገለጸው ነገር ላይ የህብረቱን ታማኒነት በጭንቀት መሃል አስቀምጧል። ደብዳቤው እንደሚያሳየው የአፍሪካ ህብረት በህዳር 2022 የፕሪቶሪያ ስምምነት ዋና አስታራቂና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ ለማድረግ የፖለቲካና የሞራል ኃላፊነት አለበት ይላል። ቁልፍ ድንጋጌዎች ያልተሟሉ ትግበራዎች፣ ከታደሰ ወታደራዊ እንቅስቃሴና እየጨመረ የመጣው ውጥረት ንቁ ግጭቶች ከተቋረጡ በኋላ የተገኙትን ግኝቶች የመቀልበስ አደጋ ላይ ይጥላሉም ብሏል። እንደ ደብዳቤው ገለጻ በእንቅስቃሴ ላይ ገደቦችን፣ የኢኮኖሚ ጫናዎችንና የፖለቲካ መገለልን ጨምሮ የሲቪል ህይወትን የሚገድቡ እርምጃዎች በሰላም ሂደቱ ላይ ያለውን እምነት እየሸረሸሩና የዳግም ግጭት አደጋን እየጨመሩ ነው ብሏል። ስምምነቱን መጠበቅ አለመቻል ሰሜናዊ ኢትዮጵያን ሊያናጋና ለአፍሪካ ተግዳሮቶች የአፍሪካ መፍትሄዎች የሚለውን ታማኒነት ሊያዳክም እንደሚችሉም ያስጠነቅቃል። የሰላም ስምምነቶችን ህያው መሳሪያዎች ሲል የገለጸው ደብዳቤው የሚታየው እድገትና ታማኒነት ያለው ክትትል የህዝብን እምነት ለመጠበቅ አስፈላጊ መሆናቸውን አጽንኦት ይሰጣል። የአፍሪካ ህብረት መሪዎች አስገዳጅ ባህሪን ለማረጋገጥና በሁሉም ወገኖች ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ የአፍሪካ ህብረት መሪዎች ጥሪ ያቀርባል። ይግባኙ በስምምነቱ መሰረት የታሰቡትን የአፍሪካ ህብረት የክትትልና የማረጋገጫ ዘዴዎች በፍጥነት እንዲነቃቁ፣ ህገ መንግስታዊ ስርዓት እንዲመለስ፣ የሲቪሎቹን ጥበቃና የተፈናቀሉ ህዝቦችን ደህንነቱ በተጠበቀ ሁኔታ እንዲመለሱ ያሳስባል። በተጨማሪም የሲቪል ኑሮዎችንና የሰብአዊ ተደራሽነትን ባልተመጣጠነ ሁኔታ የሚነኩ እርምጃዎችን እንዲነሱ እንዲሁም የግጭቱን ዋና ዋና ምክንያቶች ለመፍታት የተዋቀረ የፖለቲካ ውይይት እንዲደረግ ጥሪ ያቀርባል። ህወሓት ሰኞ ዕለት ባወጣው የተለየ መግለጫ በተመሳሳይ የፌዴራል ኃይሎች የፕሪቶሪያን ስምምነት በመጣስ ወደ ትግራይ ክፍሎች እየገሰገሱ መሆኑን ገልጿል። ፓርቲው እንዲህ ያሉ ድርጊቶች የትጥቅ ግጭትን እንደገና ሊያቀጣጥልና ደካማ የሰላም ጥቅማ ጥቅሞችን ሊያዳክም እንደሚችል አስጠንቅቋል። በተጨማሪም የፌዴራል ባለስልጣናት የትግራይን ግዛት ከፍተኛ ክፍሎች መቆጣጠራቸውን ቀጥለዋል። እናም ብዙ የተፈናቀሉ ሲቪሎች ወደ ቤታቸው መመለስ እንደማይችሉም ተናግረዋል። በፕሪቶሪያ ስምምነት ማዕቀፍ ውስጥ አለመግባባቶችን በውይይት ለመፍታት ያለውን ቁርጠኝነት ሲያረጋግጥ ህወሓት የቀጠለው ወታደራዊ ጫናና ስምምነቱን ተግባራዊ ለማድረግ የሚደረገው መዘግየት ክልሉን ወደ አዲስ አለመረጋጋት ሊገፋው እንደሚችልም አስጠንቅቋል።
ግብጽ በእስራኤል የሶማሊላንድ እውቅና ላይ በተፈጠረው ውጥረት ምክንያት ወደ ሶማሊ የአፍሪካ ህብረት ተልዕኮ አካል በመሆን ወታደሮችን አሰማራች። ግብጽ በአፍሪካ ህብረት የሚመራው የሰላም ተልዕኮ አካል በመሆን ወታደሮቹንና ወታደራዊ ሀብቶችን ወደ ሶማሊያ አሰማርታለች። እስራኤል የሶማሊላንድን እውቅና በማግኘቷ ምክንያት በተፈጠረው ውጥረት እየጨመረ በመጣው በዚህ ወቅት ይህ እርምጃ በሶማሊላንድ ውስጥ ለጸረ ሽብርተኝነትና መረጋጋት ድጋፍ ተደርጎ የተቀረጸ ነው። ነገር ግን ተንታኞቹ በአፍሪካ ቀንድ ላይ ስላለው ፖለቲካዊና ስትራቴጂካዊ አንድምታ ያጎላሉ። ይህም ስለ የውጭ ተልዕኮ ክልላዊ ስጋቶችን ያካትታል። የሶማሊያ ፕሬዝዳንት ግብጽን መጎብኘታቸውን ተከትሎ የግብጹ ፕሬዝዳንት ወደ ሱዳን የታጠቁ ተሽከርካሪዎችንና ሄሊኮፕተሮችን ልከዋል። ኢትዮጵያ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በክልል ውስጥም ንቁ ተሳትፎ ያደርጋሉ። ነገሩ የሆነውም እስራኤል ለሶማሊላንድ አወዛጋቢ እውቅና መስጠቷን ተከትሎ ሲሆን ይህም በሰፊው ውድቅ ተደርጓል። ግብጽ እስራኤል የሶማሊላንድን መገንጠል እንደ ገለልተኛ ሀገር ካወቀች በኋላ በአፍሪካ ህብረት የሰላም ተልዕኮ አካል በመሆን ከፍተኛ ቁጥር ያላቸውን ወታደሮችና መሳሪያዎች ወደ ሶማሊያ አሰማርታለች። የግብጽ ጦር ረቡዕ ዕለት በአፍሪካ ህብረት በሚመራው ተልዕኮ ውስጥ ለመሳተፍ የተዘጋጁትን ወደ 1100 የሚጠጉ ወታደሮችን በሶማሊያ ያስቀመጠ ሲሆን ይህም የሆነው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ወደ ካይሮ ከሄዱ ከጥቂት ቀናት በኋላ ነው። እንደ ግብጽ ሚዲያዎች ገለጻ ፓኬጁ እንደ ቢኤኢ ካይማን ያሉ የታጠቁ ተሽከርካሪዎችንና እንደ ኤም24 ሄሊኮፕተር የጦር መርከቦችንና ሚ17 ሄሊኮፕተሮችን ለጸረ ሽምቅ ውጊያና ለስለላ ወይም ለክትትል ስራዎች የታሰቡ የአየር ንብረቶችን ያካትታል ብሏል። በአፍሪካ ህብረት የሰላም ማስከበር ስራዎች ኤክስፐርት የሆኑት ወል ዊሊያምስ ለኒው አረብ እንደተናገሩት የግብጽ ማሰማራት ልዩ ድጋፍ አቅም ያላቸው የወታደሮችና የተሽከርካሪዎች ጥልቅ ይመስላል ይላሉ። ይህም ተልዕኮው ራሱ መደበኛ የአፍሪካ ህብረት ሂደቶችን እንደሚከተል አጉልቶ ያሳያል ብለዋል። ምንም እንኳን የጊዜና ወሰን የፖለቲካ ክብደት ቢኖረው በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በዋናነት የሶማሊያ ባለስልጣናትን በአገሪቱ ውስጥ ያለውን የታጣቂ ቡድን አልሻባብን በመቃወም ለመደገፍ ሰርቷል። የግብጽ ተሳትፎ በይፋ ለሶማሊያ መረጋጋትና ለጸረ ሽብር ጥረቶች ድጋፍ ተደርጎ ተቀርጿል። ነገር ግን ተንታኞቹ የካይሮ ተሳትፎ ከሰፊው የአፍሪካ ቀንድ ጂኦፖለቲካ ጋር ያያይዙታል። ይህም ከእስራኤል ጋር ያለውን አወዛጋቢ የሶማሊያን እውቅና በማግኘቷ ምክንያት ከሚፈጠረው ውጥረት ጋር የተያያዘ ነው ይላሉ። የአፍሪካ የጦርነት ገንቢ መፍትሄ ማዕከል ባለፈው ታህሳስ ወር በአፍሪካ የሚመራው የሰላም ስራዎች ባለፉት ጥቂት ዓመታት ውስጥ ከባህላዊ የሰላም ማስከበር ሚናዎች በላይ ተሻሽለዋል እና በአገሪቱ ግጭቶችና ተዋናዮች ላይ በተመሰረቱ የፖለቲካ የስትራቴጂክና የደህንነት ጉዳዮች እየተቀረጹ መጥተዋል ሲል የአፍሪካ የክርክር አፈታት ማዕከል አስታውቋል። በአፍሪካ የሚገኘው የአስተሳሰብ ቡድን እንደሚለው የአፍሪካ ህብረት የሰላም የማስከበር ተልዕኮች ዋና ተግባራቸው ተግባራዊ ቢሆንም እንኳን ብዙውን ጊዜ ከጂኦፖለቲካል ምልክት ጋር ይጋጫሉ ይላል። እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ የባህር ሰላጤ ሀገራትም በአፍሪካ ቀንድ ውስጥ በንቃት እየተሳተፉ ሲሆን በደህንነትና በመሰረተ ልማት ላይ ኢንቨስት ያደርጋሉ። ይህም ካይሮ በክልሉ ውስጥ ላላት ጥቅም የበለጠ ውስብስብነትን ይጨምራል። የአማራ ማህበር በአሜሪካ የመንግስት ኃይሎች ከትናንት ጀምሮ በተኮሳቸው ከባድ መሳሪያዎችና በአየር ድብደባ በንጹሃን ላይ ከፍተኛ ጉዳት ማስከተላቸውን አስታወቀ። ባለፉት ጥቂት ቀናት የመንግስት ኃይሎች በአማራ ክልል ውስጥ ከሚገኙ ከበርካታ አካባቢዎች ለቀው መውጣታቸውን ተከትሎ የፋኖ ኃይሎች የያዟቸውን ቦታዎች ማስፋታቸውን እየተሰማ ነው። ከዚህ ጋር ተያይዞ መንግስት መጠነ ሰፊ የድሮን ጥቃት እየፈጸመ እንደሚገኝ የደረሱ ጥቆማዎች ያሳያሉ። የአማራ ማህበር በዛሬው ዕለት የላከው መግለጫ እንደሚያሳየው መንግስት በአማራ ክልልና በአጎራባች አካባቢ ህዝብ በሚበዛባቸው ከተሞች ንጹሃን ላይ ያልተመጣጠነ ኃይል ተጠቅሟል። ከየካቲት 4 ቀን ጠዋት ጀምሮ የደቡብ ጎንደር ዞን የአስተዳደር ማዕከል በሆነችው በደብረ ታቦር ከተማ መሃልና በመኖሪያ ሰፈሮች ላይ የመንግስት ኃይሎች የአየር ድብደባና ከባድ መሳሪያ መተኮሳቸውን የአማራ ማህበር በአሜሪካ አስታውቋል። በወባባ ሳይንስ ኮሌጅ አቅራቢያ፣ በወይብላ ማርያም፣ በአየር ማረፊያ፣ በርብ ወንዝ፣ በቄራ ኡራኤልና ቤተክርስቲያንና በወርቅን ቀበሌ አቅራቢያ የአየር ድብደባዎች እንደደረሱ መረጃዎች ገልጸዋል። በተጨማሪም እነዚህ ጥቃቶች በንጹሃን ነዋሪዎች ላይ ከፍተኛ ጉዳትን አስከትለዋል ብሏል።
በመኖሪያ ቤቶችና በትምህርት ቤቶች ላይ ከፍተኛ ውድመት አስከትሏል። ነገር ግን በቀጠለው የበይነመረብ መገናኛ መስተጓጎል ምክንያት የደረሰው ሞትና የንብረት ኪሳራ ትክክለኛ መጠን ሊረጋገጥ አልቻለም። በተጨማሪም የፋኖ ደጋፊዎች ናችሁ በሚል ሰበብ በአካባቢው ነዋሪዎች ላይ ሰፊ እስር እየተፈጸመ እንዳለ የአማራ ማህበር በአሜሪካ መረጃዎች ደርሰውኛል ብሏል። ማህበሩ ዓለም አቀፍ ታዛቢዎችን መንግስት እየተጠቀመ ያለው የንጹሃን ህይወት አደጋ ላይ የሚጥል ያልተመጣጠነ ኃይል እንዲያወግዙ፣ መንግስት እየደረሰን ያለውን ጥቃት እንዲያቆም፣ የሰብአዊ መብቶች እንዲያስከብር፣ ያለ አግባብ የታሰሩ ግለሰቦች ያለ ቅድመ ሁኔታ እንዲፈቱና የበይነመረብ መገናኛ ወደ ነበረበት እንዲመለስ ጫና እንዲያደርግ ጥሪ አቅርቧል። የመንግስት እርምጃዎችን ከአብይ ጥላቻ በመነሳት ብቻ መተቸት ትልቅ ስህተት ነው ሲሉ ጌታቸው ረዳ መልእክት አስተላለፉ። እያንዳንዱን የመንግስት እርምጃ ከጠቅላይ ሚኒስትር አብይ ስለመነጨ ብቻ እንደ ስህተት አድርጎ ማሰብ ጥልቀት የሌለው ትንታኔ ነው ሲሉ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ጀዋር መሐመድን ተቹ። አቶ ጌታቸው ይህን የሰነዘሩት በአክቲቪስትና ፖለቲከኛ ጀዋር መሐመድ ላይ ባነጣጠረ ጠንካራ ትችታቸው ነው። ጀዋር መሐመድ ከሰሞኑ ከሱዳን ግጭት ጋር በተያያዘ የኢትዮጵያ መንግስት የያዘውን አቋም በከፍተኛ ደረጃ ሲተች መሰንበቱ የሚታወስ ነው። አቶ ጌታቸው መጽሐፋቸው ጀዋር በአንድ ወቅት የጠቅላይ ሚኒስትር ደጋፊ እንደነበር አስታውሰው አሁን ግን የግል ጥላቻውን ከሀገራዊ ስትራቴጂካዊ ጥቅሞች ጋር እያደባለቀ ይገኛል ብለዋል። ገዢውን ፓርቲ መጥላት በፓርቲ ፖለቲካና በሀገር መንግስት ጥቅሞች መካከል ያለውን ልዩነት ከመረዳት ነፃ ያደርግም ብሏል። አቶ ጌታቸው እንደ ግብጽ ያሉ ሀገራት የራሳቸውን ጥቅም ለማስከበር በንቃት እየሰሩ ባለበት በዚህ ወቅት ኢትዮጵያ በሱዳን ጉዳይ ተመልካች ሆና ልትቀመጥ እንደማትችልም አስገንዝበዋል። ጀዋር መረጃዎችን ከስትራቴጂካዊ አውድ ውጪ ነጥሎ ማቅረብ የተሳሳተ ትረካ ለመፍጠር እየሞከረ እንደሚገኝም ወቅሰዋል። በተጨማሪም ወደ ከፍተኛ ስልጣን ለመምጣት ፍላጎት ያለው አካል በሀገረ መንግስቱ ላይ ሁሉንም የማጥፋት አቋም ከመያዝ መቆጠብ እንዳለበትም አሳስቧል። መንግስታት ቢቀያየሩም ስትራቴጂካዊ መልክዓ ምድር ግን አይለወጥም ያሉት አቶ ጌታቸው ጀዋር የኢትዮጵያን የረጅም ጊዜ ብሔራዊ ጥቅሞችን ስልጣን ላይ ካለው ፓርቲ የመለየት ስር የሰደደ አለመቻል ታይቶበታል ሲሉ ትችታቸውን አጠቃለዋል። ውድ የአልቦ ዜና አድማጮቻችን ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። በቀጣይ እስክንገናኝ ድረስ መልካም ቀን።